አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት። አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቀ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን እጅግ ከዘመነው አገልግሎታችን። ሰላም አድማጮች እንዴት አምሽታችኋል? ዘወትር በዚህን ሰዓት በየ15 ቀኑ የሚደመጠው የአውደ ኤሌክትሪክ የሬዲዮ ፕሮግራማችን ተጀምሯል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር በሚያቀርቡላችሁ በዛሬው መሰናዷችን ከባለፈው ዝግጅት የቀጠለውን ክፍል በዋናው ጉዳያችን እንመለከተዋለን። ብታውቁት ስንል ለዛሬው ያሰናዳንላችሁ ደግሞ አገልግሎቱ የደንበኞቹን እርካታ ከፍ ለማድረግ ያግዘኛል ሲል ተግባራዊ ያደረገውን የ100 ቀን እቅድ ምንነትና አስፈላጊነትን ነው። በቆይታችን ሰሞነኛ መረጃዎችና የዜማ ግብዣም ይኖረናል። አድማጮች አሁን በቀጥታ ወደ ሰሞነኛ ወሬያችን እናቀናለን። ብሩክ ድንቁ ይጠብቃችኋል። ከኃይል መቆራረጥ ጋር ተያይዞ የአምራች ኢንዱስትሪዎችን ቅሬታ በአፋጣኝ ለመፍታት ሙሉ በሙሉ የዲጂታል አገልግሎት አሰጣጥን ለመተግበር እየተሰራ መሆኑን የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ገልጸዋል። ዋና ስራ አስፈጻሚው ይህን የገለጹት በሶስተኛው የኢትዮጵያ ታምርት ኤክስፖ በኢትዮጵያ ታምርት ንቅናቄ ተቋማዊና ቅንጅታዊ አሰራር የአምራች ኢንዱስትሪ ምርታማነትና ተወዳዳሪነትን ማሳደግ በሚል መሪ ሀሳብ በተደረገው የፓናል ውይይት በተሳተፉበት ወቅት ነበር። ለአምራች ኢንዱስትሪው በተመጣጣኝ ዋጋ የኃይል አቅርቦት በመስጠት ለሀገር እድገት ወሳኝ ሚና እንዲወጡ እየተደረገ ነው ብለዋል። የኤሌክትሪክ ማከፋፈያ ጣቢያዎችንና ማስተላለፊያ መስመሮችን በማዘመን የኃይል አቅርቦት መቆራረጥ ችግሮችን መቀነስ የሚያስችሉ ተግባራት እየተከናወኑ መሆኑንም ጨምረው ገልጸዋል። ወደ ሌላኛው ሰሞነኛ መረጃ ስንሻገር በኤሌክትሪክ መሰረተ ልማት ላይ ስርቆት የፈጸሙ አካላት በቁጥጥር ስር ስለመዋላቸው የሚገልጽ መረጃን እናገኛለን። በቢሾፍቱ ከተማ ጨለለቃ ክፍለ ከተማ ደከቦራ ወረዳ ልዩ ቦታው ሼባ መንደር ጀርባ ግንቦት 2 ቀን 2017 ዓ.ም የጦር መሳሪያ በመያዝ በኤሌክትሪክ መሰረተ ልማት ላይ ዝርፊያ የፈጸሙ ግለሰቦች በቁጥጥር ስር መዋላቸውን የሸገር ሪጅን የህግ አገልግሎት ስራ አስኪያጅ አቶ አየለ ተሾመ ገልጸዋል። ግለሰቦቹ ስርቆቱን የፈጸሙት ጨለማን ተገን በማድረግ ከሌሊቱ 8 ሰዓት አካባቢ ሲሆን በወቅቱ ስራ ላይ በነበሩ የጸጥታ አካላት በተደረገ ጥረት አራቱንም በቁጥጥር ስር ማዋል መቻሉን ተገልጿል። ስርቆት የተፈጸመባቸው የኤሌክትሪክ መሰረተ ልማቶች የመሬት ለመሬት መስመር ወይም ዩጂ ኬብል፣ ያልተመጣጠነ ኃይል መቆጣጠሪያ ኤችአርሲ ፊውዝ መስመር ከትራንስፎርመር ማገናኛ ኬብል ላግ እና ፖል ማውንት ፊውዝ ቦክስ ሲሆን 451736.57 ብር የጉዳት ግምት እንዳደረሱም እንዲሁ ተጠቅሷል። በበጀት ዓመቱ በሸገር ሪጅን በተለይም በቢሾፍቱ ከተማ በተለያዩ ቦታዎች ተመሳሳይ ድርጊቶች መበራከታቸውን የገለጹት አቶ አየለ የመንግስት አካላትና ህብረተሰቡ በመተባበር በኤሌክትሪክ መሰረተ ልማት ላይ የሚፈጸመውን ወንጀል ለመከላከል ትብብር እንዲያደርጉ መልእክታቸውን አስተላልፈዋል። በኤሌክትሪክ አውታር ላይ የስርቆት ተግባር መፈጸም ወይንም ሆን ተብሎ ጉዳት ማድረስ ወይም አገልግሎቱ እንዲቋረጥ ማድረግ በአዋጅ ቁጥር 464/1997 አንቀጽ 4 መሰረት ከ5 ዓመት እስከ 20 ዓመት ጽኑ እስራት የሚያስቀጣ መሆኑም ተደንግጓል። የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በትብብር የሚያቀርብላችሁ አውደ ኤሌክትሪክ ፕሮግራማችን መደመጡን ቀጥሏል። ወደ አብይ ጉዳያችን እንሻገራለን። በባለፈው ክፍል መሰናዷችን የደንበኞችን ፍላጎት ለማሟላት ተቋሙ እያከናወነ የሚገኘው ሁሉን አቀፍ የአሰራር ለውጥ ያመጣውን ለውጥ መቃኘታችን ይታወሳል። ዛሬም የዚህን ተከታይ ክፍል ተቋሙ ካስቀመጠው የ3 ዓመት ስትራቴጂክ የትኩረት መስኮች አንጻር በመቃኘት መንግስቱ ስፍር ያሰናዳውን መሰናዶ እንሆ ተከታተሉት። የኢትዮጵያ ኤሌክትሪክ አገልግሎት በየጊዜውና በየወቅቱ አሰራሩን ለማሻሻልና አገልግሎቱን የተሳለጠ ለማድረግ በርካታ የአሰራር ስርዓቶችን ተግባራዊ አድርጓል።
100 ዓመትን በተሻገረ አገልግሎቱ የስሙና የአደረጃጀቱ መለዋወጥ እንደተጠበቀ ሆኖ ብዙ ጠውረዶችን ተሻግሮ ዛሬን ቢደርስም አሁንም ግን ያልተፈቱና ትኩረት የሚሹ ስራዎች አሉት። መሻሻል አንዴ ሪፎርምም የአንድ ሰሞን አይደለምና ዛሬም በመለወጥ በመዘመን ሂደት አገልግሎቱን ለደንበኞቹ የሚያረካ ለማድረግ ጥረት ውስጥ ይገኛል። ለዚህም ተቋሙ ስትራቴጂክ የትኩረት መስኮችን ነድፎና ለይቶ ይሰራባቸው ዘንድ ወደ ታች በማውረድ ስርዓትን ዘርግቷል። በኢትዮጵያ ኤሌክትሪክ አገልግሎት የደቡብ አዲስ አበባ ሪጅን ዳይሬክተሩ ሱራፌል ሰይፈ አሁን ስትራቴጂክ የትኩረት መስክ ብለን በቅድሚያ ያዝነው ለደንበኞቻችን ያልተቆራረጠ የኤሌክትሪክ ኃይል አቅርቦት መስጠት የሚለው ነው ይዘን ያለነው የመጀመሪያው ማለት ነው ከአንተ በእኛ ደረጃና ያንን ነገር ለመስጠት የተለያዩ ስራዎችን እየሰራ እንገኛለን። ከሰብስቴሽን ጀምሮ እስከ ደንበኛው ድረስ ያለውን የኤሌክትሪክ ኃይል መቆራረጥ ዳታውን አናሊሲስ በመስራት የት ጋር ምን አይነት ስራዎች መሰራት አለባቸው የሚለውን በማምጣት ያንን የኃይል መቆራረጡን ለመቅረፍ ስራዎችን እየሰራን ያለነው። የተቋሙ ስትራቴጂክ የትኩረት መስኮች ብዙ ቢሆኑም የሁሉም መዳረሻ ግን የደንበኞችን አገልግሎት ማዘመንና የተቀላጠፈ አገልግሎቶችን መስጠት ትኩረት ያደረጉ ናቸው። ለዚህ ደግሞ አዳዲስ የአሰራር ስርዓቶችን መፍጠሩ እንደተጠበቀ ሆኖ የተቋሙን ያለፈውን ጥሩ ተሞክሮ መቀመርም አጋዥነቱ አያጠራጥርም። በኢትዮጵያ ኤሌክትሪክ አገልግሎት ኮሚኒኬሽን ስራ አስፈጻሚ ጽህፈት ቤት ኤክስኪዩቲቭ ዳይሬክተሩም መላኩ ታዬ እዚህ በጀት ዓመት የጀመርነው አዲስ የአሰራር ስርዓት ሪፎርም አለ። ይሄ የአሰራር ስርዓት ከትናንት አፈጻጸማችን የነበሩትን ጠንካራ ጎኖች ወስደን ይበልጥ በማስፋት የነበሩንን ክፍተቶች ፈትሸን ክፍተቱን ሊሞላ የሚያስችል የአሰራር ስርዓት ነው የዘረጋ ነው። አንዱ የግልጽነትና ተጠያቂነት እንዲኖር፣ ሁለትም አሰራራችን ግልጽ እንዲሆን የበለጠ ግልጽ እንዲሆን ብቻ ሳይሆን ቀልጣፋና ውጤታማም እንዲሆን የማድረግ እሴት የማይጨምሩ የአሰራር ስርዓቶችን የማሳጠር የተቋሙ ስትራቴጂክ የትኩረት መስክ ተብለው ተለይተው ወደ ትግበራ ከተገባ ወዲህ ምን ለውጥ መጣ? ምንስ ስኬት ተመዘገበ? እንቃኘው እንዳስሰውም ዘንድ ወረድ ማለትን ይጠይቃል። ተገልጋዩን መጠየቅ፣ የተሰሩ ስራዎችንም መቃኘት የግድ ይላል። ለዚህ ያግዘን ዘንድ ደግሞ ወደ አንድ የደንበኞች አገልግሎት መስጫ ማዕከል አቀናን። ክቡራትና ክቡራን አድማጮቻችን አሁን የምንገኘው የምዕራብ አዲስ አበባ ሪጅን ቁጥር 4 የደንበኞች አገልግሎት መስጫ ማዕከል ነው። በዚህ ማዕከል ደግሞ እንግዲህ ብዙ ተገልጋይ አይታይም። አልፎ አልፎ እየመጡ ጉዳያቸውን እየፈጸሙ ከሚወጡ ተገልጋዮች ባሻገር ብዙ ተገልጋዮች አይታዩም። እንግዲህ ምናልባት ይሄ ቀልጣፋ አገልግሎት ከመስጠት ጋር ተያይዞ ሊሆን ይችላል። ይህንን እንጠይቃለን። ለማንኛውም ስሙንና የስራ ኃላፊነቱን ይንገሩኝ። እሺ፣ ስሜ ሳሙኤል ዳጆ እባላለሁ። የስራ ድርሻዬ የደንበኞች አገልግሎት ኦፊሰር ነኝ። አመሰግናለሁኝ። አሁን ስንመጣ ቢሮአችሁ ደንበኞች የሉም፣ አይታዩኝም። እንግዲህ ሬዲዮ ስለሆነ አድማጮቻችንም ይህንን ቅድም መግቢያ ላይ ነግሬያቸዋለሁ። ምናልባት ሰዓቱ ከሰዓት ስለሆነ ነው ወይስ እናንተ የምትሰጡት አገልግሎት ምንድን ነው ምክንያቱ? የመጀመሪያው ቀልጣፋ በመሆኑ ነው። ሁለተኛው ደግሞ እንደመጣችሁበት ሰዓት ከሰዓት ስለሆነ አብዛኛው ደንበኛ ጠዋት ነው የሚመጣው። ጠዋት ነው ጉዳዩን ፈጽሞ ከሰዓት ወደ የጉዳዩ ወደ የቢሮ የሚገባበት ሰዓት ስለሆነ እንጂ ጠዋት ብዙ ጊዜ ቢሮአችን በሰው የተሞላ ነው። በተቋሙ እንደ ሀገር በተከናወነው ሪፎርም በተቀላጠፈ አገልግሎት አሰጣጥና በቴክኖሎጂ ተደግፎ ስራን በማከናወኑ ረገድ ለውጥ አምጥተዋል ከተባሉት መካከል ይህ የደንበኞች አገልግሎት ማዕከል ይገኝበታል። እሺ፣ አመሰግናለሁ። ስሜ ቴዎድሮስ ተስፋ ይባላል። የምዕራብ አዲስ አበባ ሪጅን አገልግሎት መስጫ ማዕከል ቁጥር 4 የማዕከል ኃላፊ ነኝ። ሪፎርሙ ከፈጠረልን ነገሮች ውስጥ ዋናው አንደኛ ለደንበኞቻችን ከቆጣሪ ንባብ ጋር የሚገናኙ ችግሮችን ለመፍታት ከፍተኛ ጥቅም ሰጥቶናል። በፊት ላይ ቆጣሪ አንባቢዎች ጋር የተለያዩ ችግሮች ይነሱ ነበረ። ደንበኛ ቤት ሳይሄዱ ንባብ በመመዝገብ የደንበኛዎች ቅሬታ ይመጡ ነበረ። ይህንን ደግሞ አሁን ሪፎርሙ ከበጣ በኋላ ሲኤምአር የሚባል ዲቫይስ አዲስ ቆጣሪ የማንበቢያ ማሽን በማምጣት ይሄ ማሽን ደግሞ ደንበኞቹ ቤት ካልሄዱ በስተቀር ንባብ ማንበብ አይቻልም። ቤት ሆኖ ንባብ መጻፍ አይቻልም ማለት ነው። በዚህም መልኩ ሪፎርሙ በፈጠረልን ምክንያት መሰረት ለደንበኞች ንባብ ቤት ሆኖ ስለሚነበብ ከንባብ ጋር የሚነሱ ቅሬታዎችን 100% መቀነስ የተቻለበት አጋጣሚ አለ ማለት ነው። በቴክኖሎጂ ታግዞ አገልግሎትን የተቀላጠፈ እንዲሆን ከማድረግ ጎን ለጎን የደንበኞችን የአገልግሎት እርካታ ለማወቅም በማዕከሉ የሚሰሩ ስራዎች እንዳሉ ተነስቷል። ለውጦች አሉ። አሁን የምንሰራበት ለምሳሌ የሳፕ ሲስተም ይባላል።
እሱ በሲስተም ነው የምንሰራው። ስለዚህ ማንም ሰው ገብቶ ማየት ይችላል። እንደገና ደንበኞች ደግሞ እኛ ጋር መጥተው ወይም ደግሞ እኛ ጋር ሳይመጡ ሂሳብ የሚከፍሉበት በቴሌብር በሲቢ ብር የተለያዩ አማራጮች አሉ። እሱም ባሉበት ሆነው ክፍያቸውን አውቀው እዛው ባሉበት የሚከፍሉበት ሲስተም ዘርግተናል። በዚህ በአዲሱ አሰራር መሰረት የደንበኞች ቻርተር አለ። በሱ መሰረት ኮሚኒኬት እናደርጋቸዋለን። እንደገና ደግሞ የፎረም ደግሞ አለ። በየ15 ቀኑ በወር የሚደረጉ ግምገማዎች አሉ። እንዲሁም ከስተመር ደግሞ እኛ ቢሮ ድረስ ከመጣ የሀሳብ የሚገልጽበት ደግሞ የሀሳብ መስጫ ደግሞ አለ። በቃልም በጽሁፍም ያችን ሀሳብ ያሰፍርናል። የምናስተካክለውን እያረምን ወደፊት እንቀጥላለን ማለት ነው። ውድ ደንበኞቻችን የእርስዎ አስተያየት ለስራችን መሻሻል አስፈላጊ ነው እና አስተያየቶን እዚህ ጋር ቢያስቀምጡልን አስተያየቱን ስለሰጡን እናመሰግናለን የሚል ወረቀት ከተለጠፈበት ግድግዳ ስር የተቀመጠ አንድ መዝገብ ይታየኛል። የምዕራብ አዲስ አበባ ሪጅን የቁጥር 4 አገልግሎት መስጫ ማዕከል የደንበኞች አስተያየት መስጫ መዝገብ ይላል። እስቲ መዝገቡን ገለጥ እናድርግና የተወሰኑ ሀሳቦችን እዛ ላይ የሰፈሩ ሀሳቦችን አለፍ ብለን ለመመልከት እንሞክር። እጅግ በጣም ጥሩ ነው ስራችሁ። ግን አንዳንድ ጊዜ የመብራት ብልሽት ኖሮ ስንደውልላችሁ ፈጣን ምላሽ ከመስጠት አንጻር ብታስተካክሉ የሚል አስተያየትም አለ። የኢትዮጵያ ኤሌክትሪክ ኃይል በቴሌ ቅርንጫፍ እባካችሁ ሰራተኞቹን ተቆጣጠሯቸው፣ እባካችሁ ሰውን እያጉላሉ ነው፣ ተቆጣጠሯቸው እባካችሁ የሚል አስተያየትም አለ። የመብራት ኃይል ሰራተኞች ችግራችንን መፍትሄ በመስጠት መልካም ትብብር ስላደረጋችሁልን ለቅንና ታማኝ አገልግሎታችሁ ከልብ እናመሰግናለን። ለአቶ ታደለና ለአቶ ጌታቸው የሚልም አለ። እንግዲህ አቶ ታደለና አቶ ጌታቸው ከመዝገቡ እንደምንረዳው የዚህ አገልግሎት መስጫ ማዕከል ሰራተኞች ናቸው ብዬ አስባለሁ። እንግዲህ በስማቸው ተጠርቶ የተመሰገኑበት ስማቸው ተጠርቶ እንግዲህ በዚሁ ቀጥሉ የተባሉበት ነው። ያው የሚያበረታታ ነው ማለት ነው። በዚህ የአሰራር ለውጥ የተገኘ የተቀላጠፈ አገልግሎት ማሳያ ነው። በአንድ ቀን ቆጣሪን ለደንበኞች ማስገባትና ኃይልን የማገናኘት ስራ። በዚህ ስራ ብዙዎች ተጠቃሚ ሆነዋል። ለመሆኑ በአንድ ቀን ቆጣሪ ማለት ምን ማለት ይሆን? የምንተገብረው ያው የመጀመሪያው ህዝቡን በመቀስቀስ እሱን ግንዛቤ እንዲፈጠር እናደርጋለን። ሁለተኛ የሚያስፈልጉትን ዳታዎች በሙሉ ሙሉ መረጃውን ካመጣ ወደ ተግባር ገብተን ጠዋት አመልክቶ ገማሽ ገምቶለት ሂሳብ ተሰርቶ ጨርሶ ከሰዓት በኋላ ወይም ወደ ማታ ላይ ቆጣሪ የሚለጥፍበት ፕሮግራም ነው የአንድ ቀን ፕሮግራም ማለት። አሁን ግን ሪፎርሙ ከመጣ በኋላ የተደረገው ነገር ምንድነው? ለአንድ የሲንግል ፌዝ ቆጣሪ ለማስገባት በተቋም ደረጃ የተቀመጠው ቀን 10 ቀን በ10 ቀን ውስጥ ማስገባት ማለት አንድ ማዕከል አገልግሎት መስጫ ማዕከል በስታንዳርዱ ደንበኞቹን አስተናግዷል ማለት ነው። ነገር ግን አሁን ሪፎርሙ ከመጣ ወዲህ ደግሞ የአንድ ቀን ቆጣሪ ዘመቻ ማለት ምን ማለት ነው? አንደኛ በዘመቻ ነው የምናካሄደው። ይሄን ዘመቻ እንዴት ነው አድርገን የምናካሄደው? ለደንበኞች በአንድ ቀን መብራት አገልግሎት መስጠት ማለት ነው። ድሮ በነበረው አሰራር ዛሬ ያመለክታል፣ ከዛ በማግስቱ ይገመትለታል፣ ከዛ እንደገና መጥቶ ይከፍላል፣ ይዋዋላል፣ ከዛ እንደገና ወደ ቴክኒክ ከፍሎ ቆጣሪ ገብቶ ይወጣል። እንደዚህ ቀኖች እንኳን ብንቆጥራቸው ተቋሙ ራስ ያስቀመጠው 10 ቀን ነው። አሁን ላይ ግን ይሄ ዘመቻ የጠቀመን ነገር ምንድነው? በአንድ ቀን ደንበኛው ዛሬ ጠዋት ይመጣል። ዛሬውኑ ልክ የግምቱን 103 ብሩን እናስከፍለዋለን። ከዛም በኋላ የሚደረገው ገማች ስታንድ ባይ አድርገን እናስቀምጣለን። ያ ገማች ከደንበኛው ጋር ይሄዳል ደንበኛው ቤት። ከዛ አብረው ገምተው ይመጣሉ። ከዛ እዚሁ ክፍያው ይፈጸማል። ደንበኛው እዚሁ ውል ይዋዋላል። ከዛ እዚሁ ቆጣሪው ከስቶር ይወጣለታል። ከዛ እዚሁ ባለሙያ ይመደበለታል። ዛሬውኑ ቆጣሪ ይገባለታል ማለት ነው። ይሄ ደግሞ ለተቋማችን ትልቅ ለተቋማችንም ለማህበረሰቡ ማለት ታይቶ የማይታወቅና ለተቋማችን በጣም ጥሩ ነገርና በደንበኞችም ዘንድ ከፍተኛ ተቀባይነት እንድናገኝ ካደረጉን መንገዶች ውስጥ አንዱ ይሄ ነው ማለት ነው። በዚህ ዘመቻ በአንድ ቀን እስከ ስንት ደንበኛን ተጠቃሚ ማድረግ ይችላል? ከኛ አሁን በእኛ ማዕከል ደረጃ መጀመሪያ ቀን በአንድ ቀን ቆጣሪ ስንነሳ 11 ቆጣሪዎችን በአንድ ቀን አገናኝተናል። አሁን ከዛ እየቀጠልን ስንሄድ ደግሞ ከ11 ወደ 15 አደርገናል። የመጨረሻ ትልቅ ደንበኞችን ያስተናገር ነው በአንድ ቀን 50 ደንበኞች አሁን ዛሬም ማየት ይቻላል። ዛሬ የምናሳያቸው ቦታዎች አሉ። 50 ቆጣሪዎችን በአንድ ቀን ያስገባንበት አማራጭ አለ ማለት ነው። በዚህ ረገድ ብዙዎች ተጠቅመዋል፣ በርካቶችም አትርፈዋል። ኃይል ለማግኘት ተቋሙ ካስቀመጠው የ10 ቀን ፍጆታ ስታንዳርድ ወደ አንድ ቀን ማውረድ በእርግጥም ሊበረታታ የሚገባ ቀጣይነት እንዲኖረውም የሚመኙት ተግባር ነው። ክቡራን አድማጮቻችን እንቀጥላለን። አሁን እንግዲህ ኃላፊው ሊያነሱት እንደሞከሩት በአንድ ቀን
አንድ ደንበኛ ቆጣሪ የሚያገኝበት አገልግሎት የሚያገኝበት አሰራር እንዳለ አንድ ቀን ቆጣሪ በሚል ዘመቻ እየተሰራ እንዳለ አንስተውልናልና እንደው በአንድ ቀን ቆጣሪ ካገኙ ደንበኞች መካከል ደግሞ አንዱን አግኝተናል። እስቲ ራስዎን ያስተዋውቁልን። መሐመድ ሲል እባላለሁኝ። የት አካባቢ ነዋሪ ነው? እዚሁ ቤተል አካባቢ ነው። እሺ፣ በአንድ ቀን ቆጣሪ ገብቶሎታል? አዎ፣ በጣም ነው ደስ የሚለው። በአንድ ቀን ነው ያስተናገዱን። መስተንግዷቸውም በጣም ነው የተደሰትኩባቸው። በአንድ ቀን ነው የሰጡን ቆጣሪ። በጣም ነው ደስ ያለኝ። ምክንያቱም በአንድ ቀን እንደዚህ መስተናገድ እና ጉዳይ መፈጸም ማለት እጅግ ያስደስታል እና በጣም ስሜት ሰጥቶኛል እና ተደስቼባቸዋለሁ። እድሉን እንዴት አገኙት? በአንድ ቀን ቆጣሪ የማግኘቱን እድሉን ያገኘሁት እንግዲህ አመልክቼ ባመለከትኩት መሰረት ወዲያው መስተንግዶ አደረጉልኝ። በቃ አስተናገዱኝ። ደስ አለኝ እና ተደሰትኩባቸው። መልካም። እንደው ሌሎች መስተንግዷቸውስ እንደው ከዚህ ውጭ ያሉ ሌላ መስተንግዷቸውስ? ከዚህ ውጭ ያለው መስተንግዶ በእኔ በኩል እስካሁን ድረስ እስካየው ድረስ መጥቼ ለጉዳይ በመጣበት ሁሉ ጥሩ ነው። ለእኔ ጥሩ ነው መስተንግዷቸው። ጥሩ እያስተናገዱ በሁሉም ስፍራ ላይ ማለት ነው። እንዲህ አይነት መስተንግዶ እንዲኖራቸው ነው እኔ የምመርጠው። ይሄንን ነው የምለው። አውደ ኤሌክትሪክ። በዕለቱም እዚያ በተገኘንበት አጋጣሚ የማዕከሉ የቴክኒክ ክፍል ባልደረቦች በርካታ ቆጣሪዎችን በየፈርጁ ሲገጣጥሙና ሲያደራጁ ተመለከትናቸው። ወትሮም ነገሮችን በትኩረት መከታተል የጋዜጠኛው ሙያ ነውና ይህን ተመልክቶ ዝም ብሎ ማለፍ አይቻልም ነበር። እስቲ ራስን አስተዋውቀኝ። ስሜ ጌትነት ገበየውጥ ይባላል። ቴክኒካል ኃላፊ ነኝ። አመሰግናለሁኝ። ምንድን ነው እዚህ ጋር አሁን እየሰሩ ያሉት ስራ? ይህ አሁን የሰሩ ስራ የፕሮጀክት ስራዎች ናቸው። ቆጣሪ በአንድ ቀን የሚባል ፕሮጀክት ነበረን። አጠቃላይ 50 ቆጣሪ በአንድ ቀን የምናስገባበት ነው የምታያቸው። አሁን እነዚህ የሚታዩ ቆጣሪዎች ዛሬ ለደንበኞቻችሁ የሚገቡ ቆጣሪዎች ናቸው? አዎ፣ ዛሬ የሚገቡ ናቸው። ኦልሞስት ዛሬ መግባት ብቻ ሳይሆን ፓወር ሰተን ደንበኛው አምፖልም መብራትም እንዲጠቀም የምናደርግበት ነገር ነው። ዛሬውኑ ማለት ነው? ዛሬውኑ አጠቃላይ 50ውንም? አዎ 50ውንም። ኦልሞስት ይሄን የጀመርነው 3 ሰዓት ላይ ነው። ኦልሞስት ዛሬ 3 ሰዓት ላይ ጀምረን ኦልሞስት እስከ 10 ተኩል ሙሉ ለሙሉ ፓወር ሰተን ቢያንስ ያልቃል እንጨርሳለን። ይህ አሰራር እንደ ማዕከል ብቻ ሳይሆን እንደ ሪጅንም ከፍ ሲል ደግሞ እንደ ተቋምም ትኩረት አግኝቷል። ሪፎርሙ ፍሬ የማፍራቱ ማሳያ ሆኖም በብዙዎች ይነሳል። የአሰራር ስርዓቶችን በማሻሻል ስታንዳርድ ነው ያወጣ ነው። አንድ አዲስ ደንበኛ አመልክቶ በምን ያህል ቀን ውስጥ ነው አገልግሎት ማግኘት ያለበት? ቢባዛ ስታንዳርዱ 10 ቀን ነው ያስቀመጥ ነው። ከ10 ቀንም አልፈን በአንድ ቀንም ጭምር እያገናኘን ነው። ይሄ ትናንት የነበረውን አዲስ ቆጣሪ ለማግኘት በጣም ከባድ ነው። ወይ ሰው ሊኖረኝ ይገባል ወይ ገንዘብ ሊኖረኝ ይገባል የሚለውን ትርክት ልንለው እንችላለን። የቀየርንበት ሁኔታ ላይ ነው ያለነው ብሎ መውሰድ ይቻላል። ተቋሙ የተገበረው ሪፎርም ፍሬ ለማፍራቱ ማሳያ የሆኑ ሌሎች የተመዘገቡ ውጤቶችም አሉ። በተለይ አገልግሎቱን ለማቀላጠፍና ስራዎችን በቴክኖሎጂ የተደገፈ ለማድረግ የተደረገው ጥረት የሚታይና የሚጨበጥ ለውጥ አምጥቷል። ቁልፍ ደንበኞች የምንላቸው አሉ። እነዚህ ቁልፍ ደንበኞች የምንላቸው የከፍተኛ ኃይል ተጠቃሚ ደንበኞች ናቸው። እነሱም በፊት እንደዚሁ ከቆጣሪ አንባቢ ጋር የሚገናኝ ችግር ነበረ። ለዚህም ደግሞ ኤኤምአይ ሜትር የሚባል ቆጣሪ በተቋም ደረጃ በማምጣት ከሰው ንክኪ ነፃ በሆነ መንገድ ቆጣሪውን ራሱ ሲስተም ነው በሲም ካርድ አማካኝነት ራሱ እያነበበ ይልካል ለሲስተም። ስለዚህ ካለምንም የሰው ንክኪ ቆጣሪዎቻችንን እያነበብን ይህም የቁልፍ ደንበኞችን ከንባብ ጋር የሚነሱ ቅሬታዎችን የፈታንበት አማራጭ አለ። ከዚህ በፊት አሁንም ከኃይል መቆራረጥ ጋር የተሰሩ ስራዎች ብዙ አካባቢዎች ላይ ኦቨርሎድድ የሆኑ ትራንስፎርመሮች ነበሩ። ለዚህም ሪፎርሙ ካመጣልን ገጸ በረከቶች ምድረው ከስር እኛ ማዕከላችን በራሳችን ባለን ማንዴት ጥናት እናደርጋለን። ስለዚህ ከስር የኃይል ማነስ ያለባቸው አካባቢዎችን በማየት አጋዥ ትራንስፎርመሮችን በማስቀመጥ የኃይል መቆራረጥን ለመቀነስ ከፍተኛ ጥቅም ሰጥቶናል ማለት ነው። አውደ ኤሌክትሪክ አገልግሎት ወዲህ ልማት ወዲያ ምቾት። ተቋም ሁልጊዜም ቢሆን በማያቋርጥ የለውጥ ሀዲድ ላይ መጓዝ ይጠበቅበታል። ለውጡ ፍሬ የሚያፈራው ደግሞ የአሰራር ለውጡ ወይም የሪፎርሙ ተዋናዮች እያንዳንዳቸው የየድርሻቸውን ሲወጡ መሆኑን ልብ ሊባል ይገባል። ሪፎርም እንግዲህ የማያቋርጥ ሂደት ነው። አንድ ጊዜ ራስን ሪፎርም አድርገህ በዛ ብቻ ታጥሮ ከቆመ በዚህ ባለንበት ተለዋዋጭ ዓለም ውስጥ አዳጊ በሆነ የህብረተሰቡ አገልግሎት ፍላጎት አኳያ
ቆመን ነው የምንቀረው። ከኋላ ነው የምንነዳው እንጂ ወደፊት አንመራው። ለኢትዮጵያ ኤሌክትሪክ አገልግሎት ወደፊት ቀድሞ መገኘት አለበት። ኢኮኖሚውን መምራት አለበት። ቀድሞ መልማት አለበት። ቀድሞ መገኘት አለበት። እሱን ተከትሎ ነው የሚመጣው። አንዳንድ የገጠር ከተሞች ላይ በጣም የተበታተኑ በጣም ሪሞት የሆኑ አካባቢዎች ላይ በጣም ገጠሬ የሆኑ ኑሮ ዘይቤ የሚኖሩበት የህብረተሰብ ክፍል ላይ ኤሌክትሪክ ስናስገባ ከ2 ወር በኋላ ስትሄድ ከተሜነት እየተስፋፋ ነው የሚመጣው። እዛ ከጸጉር ቤቱ ይመጣል፣ ወፍጮ ቤቱ ይመጣል። ከተሜነትን እየተለማመደ ዘመናዊ ኑሮን እየተለማመደ ነው የሚመጣው። ስለዚህ ኤሌክትሪክ በዛ ልክ ማህበረሰቡን ወደ ቴክኖሎጂ ስቦ የሚመጣ የስበት ማዕከል ነው ብሎ መውሰድ ይቻላል። ከዛ አንጻር እንደ ኢትዮጵያ ኤሌክትሪክ አገልግሎት የሚጠበቅበትን ሚና ለመወጣት በየጊዜው ራሱን ሪፎርም ማድረግ አለበት። የዘደጎ ነገር ህይወቴ የዘደጎ ነገር ህይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ ጊዜ ሁሉ ለይቶ የሚያሳይ የአንድነት ፍቅር ጋር ሲሳይ ህብረትን አወቀ ሁሉም በዘርፉ የሰላም መንገድ ህይወቶ ነጥፉ ጊዜ ሁሉ ለይቶ የሚያሳይ የአንድነት ፍቅር ጋር ሲሳይ ህብረትን አወቀ ሁሉም በዘርፉ የሰላም መንገድ ህይወቶ ነጥፉ ጊዜ ደጎ ነገር ህይወቴ ጊዜ ደጎ ነገር ህይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ አደረሰ ምኞቱን አቅጣጫዬ የህብረት አንድነት መሳሪያ ሆኖን ጊዜ ደጎ ነገር አሳየ ሁሉን የህይወት መስላል መወጣጫዬ አደረሰ ምኞቱን አቅጣጫዬ የህብረት አንድነት መሳሪያ ሆኖን ጊዜ ደጎ ነገር አሳየ ሁሉን ጊዜ ደጎ ነገር ህይወቴ ጊዜ ደጎ ነገር ህይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ ጊዜ ደጎ ነገር ህይወቴ ጊዜ ደጎ ነገር ህይወቴ ያሳየ ሁሉ መስታወቴ ያሳየ ሁሉ መስታወቴ ያሳየ ከፋና ሚዲያ ኮርፖሬሽን አውደ ኤሌክትሪክን ነው ያዳመጣችሁ የምትገኙት። ክቡራን አድማጮቻችን እንቀጥላለን። የኢትዮጵያ ኤሌክትሪክ አገልግሎት የደንበኞቹን ፍላጎትና እርካታን ለማሟላት በአጭር ጊዜ እቅድ ተግባራዊ እያደረገ ከሚገኙ ተግባራት መካከል የ100 ቀን እቅድ አንዱ ነው። ለመሆኑ የ100 ቀን እቅዱ ዓላማ ምንድን ነው? አስፈላጊነቱና ያመጣው ለውጥስ እንዴት ይገለጻል? ተከታዩን እናድምጥ። ስሜ ፈሪድ አብዱሰላም የኔትወርክ ኢንፍራስትራክቸርና ኦፕሬሽን ኤክሰለንስ ዳይሬክተር። የኃይል መቆራረጥን ለመቀነስ በርካታ ፕሮጀክቶች ተነድፈው እየተሰሩ ይገኛሉ በረጅም ጊዜ። ሆኖም ግን እንደ አጭር ጊዜ ኔትወርካችን ስታንዳርዱን ጠብቆ ቅድመ መከላከልና ጥገና ዙሪያ በሚሰሩ ስራዎች የ100 ቀን እቅድ ተይዞ እየተሰራ ነው የሚገኘው። ዋናው ታርጌቱ ኢንተራፕሽንን ወደ ዜሮ ማውረድ የሚል ስፔሻሊ አዲስ አበባ የአፍሪካ ዋና ከተማ እንደመሆኗ ሌሎች ሀገር የደረሱበት ዜሮ ኢንተራፕሽንን አቴን ማድረግ የራሱ የሆነ ቻሌንጅ ቢኖረውም ግን ወደዛ የሚወስደንን ሂደት ለመጀመር ዋና ግን በአጭር ጊዜ የሚሰሩ ስራዎችን በመለየት የተጀመረ ስራ ነው ማለት ነው።
የመቶ ቀን እቅዱ ግንቦት 30 የሚጠናቀቅ ሆኖ ከ2/3 በላይ ጊዜያችንን ተጠቅመናል። አዲስ አበባ ላይ ወደ 152 መካከለኛ መስመሮች አሉ። መነሻ ያደረግነው እነዚህ 152 መስመሮች ላይ ያሉ ችግሮችን ማየትና መለየት ነው። ስለዚህ ወደ 49,000 በላይ ፖሎች እነዚህ 152 መስመሮችን ይሸከማሉና እያንዳንዷ መስመር ላይ ያለ ችግር ግድፈት የመለየት ስራ የመጀመሪያው 21 ቀን ከ100 ቀን እቅድ ውስጥ ሲሰራ ነበር። ከነዚህ የ49,000 ፖይንቶች ውስጥ ወደ 26,000 ግድፈቶች ተገኝቷል። ከዚህ በፊት ተደርጎ በማይታወቅ መልኩ በጣም ጥልቅ የሆነ የፍተሻ ስራ በመሰራቱ በርካታ ግኝቶች ተገኝቷል። ከነዚህ 26,000 በላይ ግኝቶች ውስጥ አንዳንዱ በጣም ክሪቲካል ሲሪየስ ናቸው፣ አንዳንዱ ደግሞ በጣም ማይነር ናቸው። ሆኖም ግን ታርጌት ያደረግነው ግብ 0 ወይም ወደ 0 የሚወስደን ስለሆነ ሙሉ ለሙሉ ያሉ ችግሮች መፈታት እና መቀረፍ ስለሚገባቸው እነዚህ 26,000 ፋይንዲንግ ፖይንቶች ተለይቶ ወደ ስራ ተገብቷል ማለት ነው። 4 ሪጅኖች አሉ አዲስ አበባ ላይ። 4ቱም ሪጅኖች ለኮንትራክተሮች ተከፋፍሎ እንዲሁም ደግሞ እነሱ የሚከታተሉ ሱፐርቫይዘሮች አሳይን ተደርጎ ስራዎች የተሰራ ይገኛል። አሁን ላይ ወደ 8,000 አካባቢ የሚጠጋ ከ26,000 ግድፈቶች ውስጥ ክሊር ተደርጓል ማለት ነው። ቀሪዎች አሉ። ያለን ጊዜ አጭር ነው፣ ከ1 ወር ያነሰ ነው። እንግዲህ በቀሪ ጊዜዎች ውስጥ ከ18,000 አካባቢ ፋይንዲንጎች ይቀራሉ። እነሱን ክሊር የማድረግ ስራ ይሰራል ማለት ነው። ሂደቱ በየሳምንቱ ይገመገማል። ሰኞ ከ11 ሰዓት በኋላ በቋሚነት ይገመገማል። እየተገመገመም ነው የመጣው። ስለዚህ መሻሻሎች ወር ደግሞ ኢፊሽንሲያችን ከጊዜ ወደ ጊዜ እየጨመር እያሳደግነን የመጣ ነው። ቻሌንጆች ይኖራሉ። እሱም በውይይት በግምገማ እያነሳን እየፈታን ዛሬ ላይ ደርሰናል። እንግዲህ ባስቀመጥነው ጊዜ ውስጥ እናጠናቀቃለን ብለን እናምናለን። ማጠናቀቅ እንኳን ባይቻል የተወሰነ ጊዜ ኤክስቴንድ አድርገን ክረምት ከመግባቱ በፊት አዲስ አበባ ላይ ያለውን ሙሉ ለሙሉ ክሊር እናደርጋለን። በተጨማሪ ደግሞ አዲስ አበባ ላይ ካሉት 152 ፊደሮች ውስጥ ይሄ ልምድ ተሞክሮ ወደ ሌሎች ክልሎችን ለማስፋት በመላው ሀገሪቱ ውስጥ ወደ 900 በላይ መካከለኛ መስመሮች አሉ። በ28 ሪጅኖች አዲስ አበባ ውጭ ካሉ እነዛ ላይ የኢንስፔክሽን ስራ ተጀምሯል። አብዛኞቹ እንቅስቃሴ ጀምሯል። ስለዚህ በ100 ቀን እቅድ ውስጥ ቢያንስ የኢንስፔክሽን ስራ አጠናቀን የቅድመ መከላከሉን በከፊል የመስራት ስራ ይሄዳል ማለት ነው። ክልሎች ላይ እንግዲህ ከግምገማ ባለፈ ይሄ ነገር አንድ የጊዜ ስኮፕ አለው። በ100 ቀን ውስጥ መጠናቀቅ ይኖርበታል። ሁለተኛ ያገኘናቸው ግኝቶች ሁሉ መፈታት አለባቸው። ቅድመ መከላከል ከተሰራ ኃይል መቆራረጥ መሻሻል ይኖርበታል። 152 ፊደር አለ ብያለሁ። ለምሳሌ አንድ ኤግዛምፕል ብሰጥ ወረገኑ 4 የሚባል መስመር አለን። እሱ ላይ 99% ስራው ተጠናቋል። ስለዚህ ቀድሞና አሁን ያለበት ሁኔታ ስናይ በወር 30 ጊዜ ይጠፋ ነበር። አሁን ላይ ወደ 3 ጊዜ ወርዷል። ስለዚህ በጣም ከፍተኛ ለውጥ አይተናል ማለት ነው። ሌሎችም እየተጠናቀቁ ሲሄዱ በውጤትም እየተገመገመ ይሄዳል። ኢንፍራስትራክቸራችን ረጅምና ሰፊ ከተማ ውስጥ ያለ ነው። ሁሉም አካባቢ ተያይዞ ያለ ኢንፍራስትራክቸር ነው። ስለዚህ አንድ ቦታ ያለ ችግር ቅድም 152 መስመር አለ ብያለሁ። አዲስ አበባ ላይ አንድ ፖይንት ላይ ያለ ችግር ከ152 ውስጥ አንዱ መስመር ሊያወጣው ይችላል። እዛ መስመር ላይ ምናልባት 10,000 20,000 ደንበኛ አገልግሎት ሊያገኝ ይችላል። ስለዚህ እያንዳንዱ ፖል እያንዳንዱ መስመር የሚያልፍበት አካባቢ መስመሩ ስታንዳርዱን ጠብቆ ከባህር ነገሮች ርቆ መገኘት መቻል ይኖርበታል። አንዳንዴ እንግዲህ ዛፎች ይኖራሉ። ዛፎችን 3 ሜትር ከመስመር መራቅ ስላለበት ለማራቅ ሰራተኞቻችን ሲሳተፉ ሲሰማሩ እዛ ላይ ህብረተሰቡ ድጋፍ እገዛ ሊያደርግ ይገባል። መስመሮች ስር ዛፎች ባይተከሉ ህንፃዎች በሚገነቡበት ሰዓት መስመሮች በመራቅ እንዲሰራ። ስለዚህ በአጠቃላይ ፖሎችን መስመሮችን በመንከባከብ ከነሱ ደግሞ መራቅ ባለብን ርቀት ላይ ማስታወቂያዎች ሲተከሉ ህንፃዎች ሲገነቡ እንዲሁም ደግሞ ዛፎችን ራቅ አድርጎ በመትከል ተቋሙ የተጣለበትን ተልዕኮ ከግብ ማድረስ እንዲችል ህብረተሰቡ የራሱን እገዛ እንዲያደርግ እንጠይቃለን። ክቡራን አድማጮቻችን ለዛሬ ያልነው የአውደ ኤሌክትሪክ ፕሮግራማችን የእስካሁኑ ነበር። ስላዳመጣችሁን አብራችሁንም ስለቆያችሁ እናመሰግናለን። የዛሬ 15 ቀን በሌላ መሰናዶ እንጠብቃችኋለን። ሰናይ ምሽት። አውደ ኤሌክትሪክ አገልግሎት
ወዲህ ልማት ወዲያ ምቾት የኢትዮጵያ ኤሌክትሪክ አገልግሎት ከፋና ሚዲያ ኮርፖሬሽን ጋር በመተባበር የሚቀርብ መሰናዶ ኤሌክትሪክ አገልግሎት የአገር ብርሃን የእድገት ብልሃት አገልግሎቱ ኢኮኖሚው የሚጠይቀውንና ዜጎች የሚያስፈልጋቸውን ሀገራዊ ኤሌክትሪክ ፍላጎት በማሟላት ሁለንተናዊ እርካታን ለመፍጠር ራዕይ ሰንቋል። ለላቅ አገልግሎት ፈጣን መስተንግዶ ራዕይ ሰንቀን ተቋሙ የሚሰጠውን አገልግሎት ከማስፋፋት ጎን ለጎን ዘመናዊነትን የተላበሰ በቴክኖሎጂ የተደገፈና ዓለም አቀፋዊ ጥራቱን የጠበቀ እንዲሆን ተልዕኮ አንግቧል። አውደ ኤሌክትሪክ ልማቱ ሞተር የጀርባ አጥንታችን